የተለያዩ ሀገራትና ከተሞች ታሪክን፣ ባህልንና የጉብኝት መዳረሻ ስፍራዎችን እንዲሁም አስገራሚ ነገሮችን እያነሳሳን ወደ እናንተ የምናደርሰው መሰናዶ ነው። ውድ የኤችጂኤን ቤተሰቦች በምናብ አድማስ ተሻግረን ስለ ሌሎች ሀገራት የምንቃኝበት ኤችጂኤን መናፈሻ ተጀምሯል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ አብራችሁን ቆዩ። ከሰላማዊ ውቅያኖስ ዳርቻ የመካከለኛው አሜሪካ አካል የሆነች አንድ በ21000 ስኩዌር ኪሎ ሜትር መሬት ላይ የተመሰረተች አነስተኛ ሀገር አለች። በየዘመኑ የፈነዱ የብዙ እሳተ ገሞራዎች ውጤት ስትሆን እስከዛሬም ንቁ የእሳተ ገሞራ ክስተቶች የሚስተዋሉባት የደጋግ ሰው አክባሪ ታታሪና ጀግና ብርቱ ሕዝብ መኖሪያ ነች ይባልላታል ኤልሳልቫዶር። ኤልሳልቫዶርን የቆረቆሯት የመጀመሪያ ሰፋሪዎች ፒፕል የተባሉ ቀይ ህንዳውያን እንደነበሩና ሀገራቸውንም ኩስካትላን ብለው ይጠሯት እንደነበር ይነገራል። ይሁን እንጂ ከፒፕሎች ቀደም ብለው ለዓለማችን የጥንት ስልጣኔዎች አሻራቸውን ያሳፈሩት ማያውያን ይኖሩ ነበር የሚሉና የለም አዜቲካውያን ናቸው የሚሉ ሁለት የታሪክ ተመራማሪዎች ሙግት አለ። ይሁንና በአርኪኦሎጂ ምርምር እንደታወቀው በ2000 ዓመት ዓለም አካባቢ ከማያ የሆኑ ኦልሜኮች በምዕራባዊው ክፍል ባሉት ከተሞች ይኖሩና ይነግዱ ነበር። በዚያም የማያውያን በርካታ የስልጣኔ አሻራዎች በኤልሳልቫዶር ትተው ማለፋቸውን የሚመሰክሩ ቅርሶች አሁንም ድረስ ይታያሉ። ኦልሜኮችን ተከትለው ፒፕሎች ወደ ኤልሳልቫዶር ማቅናታቸው በአገሪቱ አዲስ የታሪክ ምዕራፍ ሆኖ ይነገራል። በ11ኛው ክፍለ ዘመን ውስጥ ፒፕሎች ከሜክሲኮ ተሰደው ኤልሳልቫዶር ገቡ። እናም እንደ ማያውያን አይነት የእርሻ ሕይወትን ጀመሩ። አዲሷን መኖሪያቸውን የጌጣጌጦች ምድር እንደማለት ኩስካትላን ብለው በመሰየም በተለያዩ አውራጃዎች ከፋፍለው አስፋፏት። የማያውያኑን የስልጣኔ መስመር በማስቀጠል የላቀ ሥራ እንደከወኑ የሚነገርላቸው ስልጡኖቹ ፒፕሎች በግብርና ሥራዎቻቸውና በሥርዓተ አምልኮዎቻቸው የማያውያኑንና የአዜቲኮቹን የዘመን ስሌት ይጠቀሙ ነበር። ፒፕሎች ውስብስብ የሂሳብ ሥርዓቶችንም ይፈጽሙ የነበሩ በተለየ መልኩ የሸክላ፣ የሽመና፣ የድንጋይ ቅርጻ ቅርጽ እንዲሁም በወርቅና በብር ሥራዎች የተካኑ ነበሩ። ከ15 በላይ የሆኑ ሰብሎችን የሚያመርቱ ብርቱ ገበሬዎችም ነበሩ። ለ400 ያህል ዓመታትን ሀገራቸውን እየገነቡ መሠረቷን እያጠናከሩ ከኖሩ በኋላ ፒፕሎች በ16ኛው ክፍለ ዘመን ላይ አንድ ታሪክ ቀያሪ ክስተት ገጠማቸው። በዘመኑ አዲስ ዓለማትን እያሰሱ በመውረር ተግባር ላይ የተጠመዱት ስፔናውያን በ1516 ዓመተ ምህረት ፔድሮ ዲ አልቫራዶና ወንድሙ ዲያጎ በሚመሩት ወራሪ ኃይል የጥንቷን ኩስካትላንን ወረሯት። የስፔናውያኑ ወረራ በፒፕል ሕዝብ ሕይወት ላይ መሠረታዊ ለውጦችን ማስከተሉ አልቀረም። ስፔናውያኑ ወራሪዎች እግራቸው በዚህ ምድር ከረገጠ ጊዜ ጀምሮ የሕዝቡን መሬት ቀምተው መያዝ ጀመሩ። ይህ ብቻ አይደለም። በፒፕሎች ላይ የጅምላ ግድያ፣ ቤተ አምልኮቻቸውንና አማልክቶቻቸውን የማውደም ወንጀልን ፈጸሙ። ሕዝቡን በግዳጅ ወደ ባርነትም አስገቡት። ይህም አልበቃ ብሎ ሴቶችን በመድፈር የስሜት መደሰቻ አደረጓቸው። ኩሩ የኤልሳልቫዶር መስራች የፒፕል ሕዝብ ግን ይህንን የስፔናውያኑን እኩይ ድርጊት እያየ ዝም ይል ዘንድ ባህላቸው፣ ማንነታቸው አልፈቀደም። ምንም እንኳን ወራሪው የስፔን ሰራዊት ጥቂት ግን ዘመናዊ የጦር መሳሪያ የታጠቀ ቢሆንም በስልትና በብቃት አሸንፈው ከምድራቸው ለመጠራረግ መራር ትግልን ጀመሩ። ለ15 ዓመታት ያህል በጀግንነት ወራሪውን ጠላት ተፋለሙ። ስፔን ኤልሳልቫዶርን በወረሩበት በመጀመሪያዎቹ 50 ዓመታት ውስጥ የፒፕል ሕዝብ ከ500,000 ወደ 75,000 እስኪመናመን ድረስ በወራሪው ጭካኔ እንደተጨፈጨፉ የታሪክ አዋቂዎች ይስማማሉ። ከጅምላ ጭፍጨፋው በተጨማሪ በሰፋፊ የእርሻ ማሳዎች ላይ በአስከፊ ሁኔታ እንዲሰሩ በመገደዳቸው ምክንያት በርካታ ሕዝብ በህመም ያልቅ ነበር። በዚህ አካባቢ ሕይወት ውስጥ የተከናወነ አንድ ወሳኝ ታሪካዊ እውነት አሁንም ድረስ በአገሪቱ እየተከናወነ ይገኛል። በስፔን ወረራ ወቅት ሰፊ የሆነው የአገሪቱ መሬት ዘመናዊ የጦር መሳሪያ በታጠቁ አናሳዎች እጅ ውስጥ መግባትና መሬታቸውን የተቀሙ ሕዝቦች ቀጣይነት ያለው የትግል እንቅስቃሴ በአካባቢው ሕይወት ውስጥ የተከሰተ አሁንም ድረስ እየሰራ ያለ ዋነኛ ታሪካዊ እውነት ነው። በ1800ዎቹ መጨረሻ አካባቢ ግማሹ የኤልሳልቫዶር መሬት
በ14 ቤተሰቦች እጅ ቁጥጥር ውስጥ ገብቷል። በዚህም የተነሳ መላው የኤልሳልቫዶር ሕዝብ መሬቱ ተነጥቆ ለከበርቴዎች ሲሰጥ የተረፈለት ዕድል በገዛ መሬቱ ለግፈኞቹ የከበርቴ ቤተሰቦች በጉልበት ማገልገል ወይንም ባሪያ ለመሆን ተገደዱ። ከራሳቸው ጥቅም ውጪ ለመላው ሳልቫዶራውያን ወገኖቻቸው ደንታ የሌላቸው ከበርቴዎች ከሕዝቡ በተቀማው መሬት ላይ ለውጭ ገበያ የሚቀርቡ የኢንዱስትሪ ግብዓት የሚሆኑ እንደ ሸንኮራ፣ ቡናና ጥጥ በማምረት ላይ ተጠመዱ። ሕዝቡ ያመርታቸው የነበሩ ሕይወቱን የሚደጉሙ ከ15 በላይ የምግብ ሰብሎችን መመረት እንዲቆም ተደረገ። የኤልሳልቫዶር መሬት ለሀገሩ ሳይሆን ለሌሎች የሚላኩ ምርቶችና ለከበርቴው ጥቅም ያመርት ነበር። በ1813 ዓመተ ምህረት ኤልሳልቫዶር ነፃነቷን ከስፔን ብትረከብም በሰፊ የእርሻ ማሳ ላይ የተመሰረተው ኢኮኖሚያዊ ስርዓት ቀጥሎ ነበር። አብዛኛውን የሀገሪቱን መሬትና የመንግስት ስልጣን የተቆጣጠሩት ያለፈው የስፔን መንግስት ርዝራዦች ነበሩ። ከ1872 እስከ 1882 ዓመተ ምህረት ድረስ ባሉት ዓመታት የነበረው የኤልሳልቫዶር መንግስት የወል መሬትን ከገበሬው ወሰደ፣ ከዛም ለቱጃሮች ሰጠ። በርካታ ኤልሳልቫዶራውያን መሬታቸውን ለመተውና በየፋብሪካው ምንደኛ ሆነው ሕይወታቸውን ለመግፋት ተገደዱ። በ19ኛዎቹ ታላቅ የኢኮኖሚ ቀውስ ላማንታዛ የተባለው ጅምላ ግድያ ከተፈጸመ በኋላ በነበሩት ከ30 ዓመታት በላይ ጊዜያት ሀገሬው የኤልሳልቫዶር ገበሬ መከራ አልተሻሻለም፣ ይባስ ነበር እየከፋ የሄደው። የሀብትና የመሬት ስርጭት ልዩነቱም በጣም የጨመረበት ጊዜ ነበር። በ1950ዎቹ ግብርናው የተስፋፋበትና ኢንዱስትሪውም ያደገበት ነበር። ይሁን እንጂ የሕዝቡ ገቢ ከድህነት ወለል በታች እንደነበርና ሰፊው ሕዝብ በቂ የመጠጥ ውሃ፣ የጤና አገልግሎትና የተሟላ የሥራ ቅጥር አያገኙም ነበር። በ1960ዎቹ ተማሪዎች፣ የሰራተኛ ቡድኖች፣ የማህበረሰብ አባላትና የሃይማኖት መሪዎች ፍትሃዊ ለውጥ እንዲኖር ለመጠየቅ ተደራጁ። ለሁለት ያህል ጊዜ ተራማጅ እጩዎች ለፕሬዝዳንትነት ቢመረጡም በተበላሸ የምርጫ አሰራር ምክንያት ወደ መንግስት ያስጠጋቸው አልነበረም። በርካታ ሰላማዊ ሰልፎች ቢካሄዱም በኤልሳልቫዶር የመንግስት ኃይሎች በቀጥታ እየተኮሱ በርካቶችን ገደሉ። በዚያ አላልቅ ብሎ ገዳይ ቡድን ተደራጅቶ ዜጎችን እያሳደዱ መግደሉን ቀጠሉበት። እናም መላው ሕዝብ ተሳደደ፣ ተሸበረም። ተማሪዎች፣ መምህራን፣ የቀድሞ የመንግስት ባለስልጣናትና የፋብሪካና የእርሻ ሰራተኞች የገጠሩን ማህበረሰብ ማደራጀትና የትጥቅ ትግል ውስጥ ማስገባት የጀመሩበት ሁኔታ ተፈጠረ። ድርጅቱን በ1910ዎቹ የሳልቫዶርን ሰራተኞችና ገበሬዎች ባደራጀ በላማንታዛ ወቅት በተገደለው ታጋይ ነገረ ፈጅ ስም ፋራቡንዶ ማርቲ ግንባር ለብሔራዊ ነጻነት የሚል ስያሜ ሰጥተውት ነበር ትግላቸውን ያጦፉት። ግንባሩ ሁሉንም የህብረተሰብ ክፍል ያካተተ ዲሞክራሲያዊ መንግስት እንዲመሰረት ይሹ ነበር። ከዚህ በፊት ግን በፖሊስና በወታደሩ የሚደረገው አፈና የግድ መቆም መቻል ነበረበት። ስለሆነም ለአፈናና ለግድያዎች ተጠያቂ የሆኑ ሰዎች ለፍርድ እንዲቀርቡና እንዲቀጡ ማድረግ የግንባሩ ማዕከለኛ ጥያቄ ነበር። እነዚህ እስኪከናወኑ ድረስም በፍጹም ትጥቃቸውን እንደማያወርዱ ወስነው ትግላቸውን አፋፍመው አልበገሬነታቸውን አጠናክረው ቀጥለዋል። ይህ በአገሪቱ ከ10 ዓመታት በላይ ለሆነ ጊዜ አገሪቱ በከፋ የእርስ በርስ ጦርነት ውስጥ እንድትገባም አድርጓታል። አሜሪካ ለመንግስት ገንዘብ፣ ወታደራዊ ቁሳቁስና ወታደራዊ ልምምድ በመስጠት ድጋፍ አድርጋም ነበር። 1 ሚሊዮን የሚሆን ህዝብ ማለትም 1/5 ህዝብ አገሩን ለቆ ለመሰደድም ተገዷል። እስከ 75,000 ሳልቫዶራውያንም ተገድለዋል። በሺዎች የሚቆጠሩ ደግሞ ቶርች ተደርጓል። በጦርነቱ መጨረሻ በሀገሪቱ የሚኖረው ህዝብ በግጭቱ ወታደራዊ ቀጠና እንዲሆንና እንዲሸበርም ሆኗል። አሜሪካ ሰዎች የተሰኘ ገለልተኛ የሰብአዊ መብት ቡድን በ1977 ዓመተ ምህረት ላይ እንዳወጣው ሪፖርት አብዛኛው በተለይ በገጠር የሚኖረው ህዝብ የታጣቂዎች መሸሸጊያ ተደርጎ ይቆጠር ስለነበር ለተለያዩ ወታደራዊ ጥቃት ሰለባም ሆኗል። በመሆኑም ሆን ተብሎ ቀዩን እየለቀቀ እንዲሰደድ ባለመ መልኩ በህዝቡ ላይ የሚፈጸመው ጥቃት በሺዎች የሚቆጠሩ ንጹሃንን ለሞት ዳርጓል። ከ1 ሚሊዮን በላይ ኤልሳልቫዶራውያን
ወደ አሜሪካ፣ ወደ ጎረቤት ሀገር ሆንዱራስና ሜክሲኮ በስደት እንዲጎርፉ አስገድዷል። እስከ ግማሽ ሚሊዮን የሚሆነው ሕዝብ ደግሞ እዚያው በአገሪቱ ውስጥ ለስደት ተዳርጓል። በጥቅሉ ሩብ የሚሆነው የኤልሳልቫዶር ዜጋ ለደህንነቱ ሲል አካባቢውን እንዲሁም ቀዬውን እንዲለቅ ተገዶ አሳር መከራውን ያየበት የእርስ በርስ ግጭት ነበር አስተናግደው ያለፉት። የኤልሳልቫዶር የቱሪዝምና የጉብኝት መዳረሻ ስፍራዎች እጅግ አስደናቂና የበርካታ ቱሪስቶችን ቀልብ የሳቡ ናቸው። ቱሪዝም የኤልሳልቫዶርን ኢኮኖሚ ትልቅ ክፍል ይይዛል። ኤልሳልቫዶር የባህር ዳርቻዎችን ጨምሮ ብዙ የተፈጥሮ መስህቦች አሏት። ኤልሳልቫዶር ለምለም ደኖች በቀዝቃዛ የአየር ጠባይ ተሸፍነው በብዛት የዱር አራዊትና የተራራ ጫፍ እይታዎችን ያቀርባሉ። ኤልሳልቫዶር በባህል ቱሪዝም መስክ ትልቅ አቅም አላት። ከ2000 የሚበልጡ የታወቁ አርኪኦሎጂ ቦታዎች በአብዛኛው የማያና ኦልሜክ ባህሎች ናቸው። እነዚህ ስፍራዎች ቀላል የሆነ ተደራሽነታቸው በደንብ ለተጠበቁ ቅሪቶች ዓለም አቀፍ ፍላጎት እንዲኖርም አድርጓል። ቱሪዝም ለሳልቫዶራን ኢኮኖሚ ከጊዜ ወደ ጊዜ ጠቃሚ የሆነ ቢመጣም በዋነኛነት በሀገሪቱ የደህንነት እጦት ምክንያት ከፍተኛ ችግር ገጥሞትም ነበር። ኤልሳልቫዶር ቀደም ሲል ከፍተኛ የጥቃት ወንጀል የሚሰራባት ነበረች። ነገር ግን በ2022 የሳልቫዶራውያን የወሮ በሎች ቡድን ዘመቻ ከተካሄደ ጊዜ ጀምሮ ሀገሪቱ በከፍተኛ የጥቃት ወንጀል እየቀነሰች ትገኛለች። ይህም በመካከለኛው አሜሪካ ካሉት ሀገራት ሁሉ እጅግ አስተማማኝ ያደርጋታል። ይህም በቱሪስት መሰረተ ልማት ላይ ተጨማሪ የውጭ ኢንቨስትመንት እንዲኖርም አድርጓል። አሁን ያለው ብሔራዊ ቤተ መንግስት የተነደፈው በኢንጂነር ሆሴ ኤሚሊዮ ሲሆን ግንባታው ተጀምሮ የተጠናቀቀው ከ1905 እስከ 1911 ባሉት ጊዜያት ነው። በሆሴ ማሪያ ፔራልታ መሪነት የግንባታ ዕቃዎች ከጀርመን፣ ቤልጂየም፣ ጣሊያንና ሌሎች ሀገራት በማስመጣት ነበር የተገነባው። እንደ አውሮፓውያን አቆጣጠር በታህሳስ 13 ቀን 1974 በሕግ አውጪዎች አዋጅ 165 ይህንን ቤተ መንግስት ብሔራዊ ቅርስ ብሎ አወጀ። ከዛም ጁላይ 10 ቀን 1980 የመንግስት አብዮታዊ ምክር ቤት በአዋጅ ቁጥር 116 ብሔራዊ ቤተ መንግስትን ብሔራዊ ሐውልት ወይንም ብሔራዊ ቅርስ ብሎ አውጇል። በዚህ ምክንያት በበርካታ ቱሪስቶች የሚጎበኝ የኤልሳልቫዶር ብሔራዊ አርማ ለመሆን በቅቷል። የፀሐይ ብርሃን ትዕይንት ከባህር ዳርቻዎቿ ጋር ተደማምሮ አስገራሚ የመዝናኛ አማራጭ አድርጓታል። በቱሪስቶች በብዛት ከሚጎበኙ አካባቢዎች መካከል በአገሪቱ መካከለኛው ክልል የሚገኘው የላ ሊበርታድ አካባቢዎች ይገኙበታል። በርካታ የባህር ዳርቻዎችና የተለያዩ ቅንጡ ሆቴሎችና ምግብ ቤቶችም አሉት። እንደ ኤልቱንኮ ወይንም ኤልሱዛን ያሉ የባህር ዳርቻዎች ለመንሳፈፍም ያገለግላሉ። በኡሱልታን ውስጥ የሚገኘው የጂኪሊስኮ የባህር ወሽመጥ በአገሪቱ ውስጥ በተፈጥሮ ልዩነት በጣም ከሚፈለጉ መዳረሻዎች አንዱ ነው። ኤልሳልቫዶር በብዛታቸውም ሆነ በልዩነታቸው እጅግ ጠቃሚ የሆኑ ብሔራዊ ፓርኮች አሏት። በጣም አስፈላጊዎቹ የሥነ ምህዳር ቦታዎች ተጠቃሽ ናቸው። የብሔራዊ የተፈጥሮ ጥበቃ ደን ቼሮ ቨርዲ ብሔራዊ ፓርክ፣ የኮንቻጋዋ እሳተ ገሞራ ብሔራዊ ፓርክ፣ የዋልተር ዲጊነር ፓርክ፣ የዦጎታ ሐይቅ፣ የሳንዲያጎ ጫካ ከብዙዎቹ ጥቂቶቹ ናቸው።
የኤል ኢምፖሲብል ጫካ ካውቻፓን በስተደቡብ በአፓኔካ ተራራማ ክልል ላይ የሚገኝ ሲሆን 3130 ሄክታር መሬትን ይሸፍናል። ስመገናናው ይህ ጫካ ለብዙ የእንስሳት ዝርያዎች፣ ነፍሳት፣ ወፎች፣ አጥቢ እንስሳትና ተሳቢ እንስሳት መኖሪያ ከመሆኑም በተጨማሪ አገር በቀል እጽዋትን ጨምሮ እስከ ቅርብ ጊዜ ድረስ በሳይንስ የማይታወቁ 2 የዛፍ ዝርያዎችን በውስጡ ይዟል። ሳንታ አና ክፍል ውስጥ ከሚገኘው ከሴሮ ቨርዴ ብሔራዊ ፓርክ የኢዛልኮ እሳተ ገሞራ እንዲሁም የሳንታ አና እሳተ ገሞራና ኮቴፔክ ሐይቅ ይታያል። በዚህ አካባቢ ከ127 በላይ የአዕዋፍና ሌሎችም የእንስሳት ዝርያዎች ይገኛሉ። ከሳንታ አና ክፍል በስተሰሜን የሚገኘው ሞንቴ ክሪስቶ ብሔራዊ ፓርክ ደግሞ ከኤልሳልቫዶር የመጨረሻዎቹ በርዝመታቸው ሰማይ ጠቀስ የሆኑ ዛፎችን በውስጡ አካቷል። ኦክን፣ ጥድና የጥድ ዛፎችን ያቀፈ ሲሆን እዚያም መኖሪያቸውን የቀለሱ ጦጣዎች፣ አንቲያትሮች፣ ነጭ ጅራት አጋዘንና ፑማዎች ይገኛሉ። የኤልሳልቫዶር ደኖች ለማገዶ ለቡና ልማትና ለቤት ግንባታ በከፍተኛ መጠን ተቆርጠዋል። ውጤቱም በኤልሳልቫዶር ውስጥ የዱር አራዊት መኖሪያቸው እንዲጠፋና እንዲሰደዱ አድርጓል። በባህር ዳርቻው ሜዳ ላይ የዘንባባ ዛፎችና ሞቃታማ የፍራፍሬ ዛፎች እንደ ማንጎ፣ ኮኮናትና ተርማንድ ያሉ ዛፎች ይገኛሉ። በተራሮች ላይ ከፍታ ያለው በ7931 ጫማ ወይንም 2417 ሜትር በሞንቴ ክሪስቶ ተራራ ጫፍ ላይ በኤል ትሪፍኒዮ ዓለም አቀፍ የተፈጥሮ ጥበቃ ውስጥ ያለ የደመና ደን ነው። የጓቲማላ የኤልሳልቫዶርና የሆንዱራንስ መንግስታት ይህንን የዝናብ ደን ለመጠበቅ ከፍተኛ ጥረት እያደረጉ ነው። የደመና ደኑ የኦርኪድ፣ የፈርን፣ የጦጣዎችና ጃጓርና አንቲያትሮችና ብዙ የአዕዋፍ ዝርያዎችና አረንጓዴ ቱካንን ጨምሮ የበርካታ ብዝሃ ሕይወት መኖሪያ ነው። ኤልሳልቫዶር በባህላዊ ቱሪዝም መስክ ልዩ አቅም ያላት ሀገር ናት። ከ2000 በላይ የታወቁ የአርኪኦሎጂ ቦታዎችን በውስጧ ይዛለች። የሳን አንድሬስ ፒራሚዶች፣ ጆያ ዲ ሴረን፣ ቺዋታን፣ ኩሌፓ፣ ታዙማልና ቴሁካን የተባሉት የአርኪኦሎጂ ቅሪቶች ምርጥ የቱሪስት መዳረሻ ሳልቫዶራውያን ግማሽ ያሉ በገጠር ይኖራሉ። በቤታቸው ውስጥ መብራትም ሆነ ውሃ የላቸውም። አብዛኞቹ የሀብታም ቤተሰቦች ደግሞ በዋና ከተማዋ በሳን ሳልቫዶር ውስጥ በቤት ውስጥና በአፓርታማ ውስጥ ይኖራሉ። መንግስት እስከ 9ኛ ክፍል ላሉ ህጻናት ነጻ ትምህርትን ቢሰጥም ነገር ግን ብዙ ቤተሰቦች የአቅርቦትና የመጓጓዣ ወጪን መሸፈን አይችሉም። ወደ 3 ሚሊዮን የሚጠጉ ሳልቫዶራውያን በዩናይትድ ስቴትስ ውስጥ ይኖራሉ። እናም ገንዘብ ወደ ኤልሳልቫዶር ይልካሉ። በኤልሳልቫዶር ውስጥ ሩዝ፣ ባቄላና ቶርቲላ ዋናዎቹ ምግቦች ናቸው። ብዙ ሰዎች ስጋ መግዛት አይችሉም። እናም በየቀኑ የሚበሉት በቂ ምግብ የላቸውም። የተመጣጠነ የምግብ እጥረት ለዳው የገጠር ህዝብ ሞት ቀዳሚ ምክንያት ነው። በእንቅርት ላይ ጆሮ ደግፍ እንዲሉ አበው አንዴ በቀኝ ገዢው ዱላ ከዚያም ለጥቂት ከበርቴዎች ጥቅም በቆመው ወታደራዊ ስርዓት ለዓመታት በገዛ ቀየው እንደ ባሪያ የማቀቀው በእርስ በርስ ጦርነቶች የደቀቀው መከረኛው የኤልሳልቫዶር ህዝብ እንደገና ወደ ሌላ ሰቆቃ ገብቷል። የጋንጎች ዘመን በመባል ይታወቃል። ለብዙ አስርተ ዓመታት የመካከለኛው አሜሪካ ትንንሽ ሀገራት የወንጀለኝነት ውሃ ልክ የሆኑ ኤምኤስ 13 እና የ18ኛው ጎዳና ወይንም ባሪዮ 18 የተባሉ ሁለት ቡድኖች ተደራጅተው ነበር። በመላ በድሃው ማህበረሰብ ውስጥ ተተክለው የከተማ ነዋሪውን አስገድደው ገንዘብ በማስከፈልና በመግደል ያሸብሩት ነበር። የሀገሪቱ ጎዳናዎች በጋንጎች የተሞሉና በህዝቡ ላይ ያሻቸውን ሲያደርጉ ሀይ የማይባሉበት አስከፊ ዘመን ነበር። በየቀኑ ከ200 በላይ ንጹሐን ዜጎች ተገድለው መገኘት አዲስ አልነበረም።
ህዝቡም በፍርሃትና በሰቀቀን ለመኖር ተገዷል። ዝርፊያው፣ እገታው ከአቅም በላይ ተስፋፋ። ሰውነታቸው አስፈሪ በሆኑ ንቅሳቶች በተዥጎረጎረ አደገኛ ወንበዴዎች የተማረረው ህዝብ አንገቱን ደፍቶ መኖር ካልሆነም እግሩ ወዳደረሰው ጎረቤት ሀገር መሰደድ እጣ ፈንታ ሆኖ በመከራ ውስጥ አለፈ። የተለያዩ የሀገሪቱ መንግስታት የጋንጎቹን ሰንሰለት በመበጣጠስ እፎይታ ለማምጣት መጠነ ሰፊ ጥብቅ ፖሊሲዎችን ቀርጸው ለመተግበር ቢሞክሩም አልተሳካላቸውም። የጋንግ ችግሩ በሀገሪቱ ተንሰራፍቶ በቀጠለው እኩልነት አለመኖር፣ ብጥብጥና ሙስና የጋንግ ችግሩን ወደ ከፋ ደረጃ ደረሰው። በ2000ዎቹ ዘመን የኤልሳልቫዶር ኢኮኖሚ ማሽቆልቆሉን ቀጠለ። የሀገሪቱ ወጣቶች አማራጭ ስላልነበራቸው የኢኮኖሚና ማህበራዊ ጥቅሞችን ለማግኘት ሲሉ የወንበዴዎቹን ቡድን ተቀላቀሉ። ከዛም የአሁኑ የኤልሳልቫዶር ፕሬዚዳንት ቡኩሌ በኤልሳልቫዶር ወንጀለኞች ላይ ዘመቻውን በመጋቢት 2022 ሲጀምር ግዙፍ የሆነ እስር ቤት እንዲገነባ ማዘዘ። ከአንድ ዓመት በኋላም ከዋና ከተማው በ72 ኪሎ ሜትር ርቀት ላይ በምትገኘው በቴክሉካ ከተማ ይህ እስር ቤት ተገነባ። እስር ቤቱ 8 ሰፊ እስር ቤቶች ያሉ ሲሆን እስከ 40,000 እስረኞችን መያዝ ይችላል። የሲኢሲኦቲ እስረኞች ሰዎች እንዲጎበኟቸውም አይፈቀድም። ከዚህ በተጨማሪም ታራሚዎች ከእስር ቤቱ ውጪ እንዲሆኑም በጭራሽ አይፈቀድም። ማረሚያ ቤቱ ከተፈረደባቸው በኋላ ወደ ህብረተሰቡ እንዲመለሱ ለማዘጋጀት ወርክሾፖችን ወይንም ትምህርታዊ ፕሮግራሞችም አይሰጥም። አልፎ አልፎ ከእስር ቤት ኃላፊዎች የመተማመን ደረጃን ያተረፉ እስረኞች አነሳሽ ንግግሮችን ይሰጣሉ። እስረኞች በኮሪደር ውስጥ ከሴሎቻቸው ውጪ በመደዳ ተቀምጠው ለንግግሮች ወይንም በጠባቂዎች ቁጥጥር ስር ባሉ የአካል ብቃት እንቅስቃሴዎች ይመራሉ። የእስር ቤቱ የመመገቢያ አዳራሾች፣ የእረፍት ክፍሎች፣ ጂምና የቦርድ ጨዋታዎች የጥበቃዎቹ ናቸው። የኤልሳልቫዶር መንግስት ይህንን የእስር ቤቱን አያያዝ በተመለከተ የሰብአዊ መብት ተሟጋች ድርጅቶች በየጊዜው ቢከሱም አንዳችም ፕሬዚዳንት ናይብ ቡኩሊ ችግር ውስጥ የገባች ሀገሩን ከገባችበት አዘቅት ለማውጣት ስልጣን ከያዘበት ማግስት ጀምሮ አስቸኳይ ጊዜ አዋጅ አጽድቆ እንቅስቃሴ ጀመረ። ይህም በተለይ በየጎዳናው በነጻነት የሚንቀሳቀሱ የጋንግ ቡድኖችን የ87 ሰዎችን ሕይወት የቀጠፈ ጥቃት መፈጸማቸውን አስታኮ በወንበዴ ቡድኖቹ ላይ ሙሉ ጦርነት አወጀ። በዚህ ስልጣን ተጠቅመው ወዲያውኑ በሺዎች የሚቆጠሩ ጋንግስተሮችን በስፋት በማደን ማሰር ጀምሯል። ወዲያውኑ በወራት ውስጥ በመለቃቀም ሰንሰለቱን መስበር ችሏል። ሀገሪቱም ከነበረችበት ችግር ወጥታ አሁን በዓለማችን በሰላሟ ተመራጭ መሆን የቻለች ሀገር